የሚቃወም ነበር ማለት የእግዚአብሔርን ቤተክርስቲያን የሚያቃጥል ነበር። ካህናትን እያሳደደ ቀና የነበረ ሰው ነበር። የህግ ሰው ነበር። ግን ጸጋን ከተቀበለ በኋላ ምን አይነት ስታተስ እንዳለው ይሄ አዶን ነው ብቻ እኔ ከባድ ነው። በምንም መንገድ ሰው በስቴት ኦፍ ሲን ውስጥ ሆኖ ያለ ኢንተርናል ግሬስ ወይም ደግሞ ሪጀነሬቲንግ ግሬስ ሰው ያምናል፣ ይሰማል ምን የሚል እኔ ዌስተርን ቴዎሎጂ ውስጥ በጣም ከባድ ይመስለኛል። እውነት ለመናገር የምስራቁ ምናምን ሊሆን ይችላል፣ ግን በዌስተርን ቴዎሎጂ ውስጥ ከሪጀነሬቲንግ ግሬስ በፊት ስቴት ኦፍ ሲን መጥቷል። ውስጥ ያለው ሰው ማን ነው የሚመጣው? እባክህ ኧረ ሰው እየቀጥል እዚህ ሰው እና እሱ ከባድ ይመስለኛል። አሁን ማለት የሆነ አሁን ግሬስ ይላሉ። አሁን የሰሞኑ በጣም ትልቁ ችግር የነበረውን መሰለ ሰሞኑ በዛ በኩል ይመጡት አረ እኛም ጸጋ እንላለን ይላሉ። ግን እሱን ጸጋ አይደለም። ኤክስተርናል ግሬስማ ምን ጥያቄ አለው? ኤክስተርናል ግሬስም ማንም አይጠይቅም። ፕላጂየስ ራሱ ኤክስተርናል ግሬስን አይክድም፣ ድና አያደርግም። ክርስቶስ ባይመጣ፣ ክርስቶስ ባያስተምረን፣ የክርስቶስ ኤግዛምፕለሪ ላይፍ ባይኖር እኛ ክርስቲያን መሆን እንችላለን ብሎ አምንም እና እሱን አይነት አይደለም። አሁን ሰሞኑን ግሬስ ይሉና ኢኩቮኬት እያደረጉ ነበር። እሱን አይነት አይደለም እኛ ያልን ያለ ነው። ውስጣዊ የሆነ በውስጥ ኢንፊውዝድ የሚሆን ሪጀነሬቲንግ ፓወር ያለው በውስጥ ገብቶ መስራት የሚችል ሰዎችን መለወጥ የሚችል እንዲያምኑ የሚያደርግ ኃይል ያለው ከሞት ወደ ህይወት የሚያመጣ አይነት ጸጋ ነው እንጂ የወንጌል ስብከት የክርስቶስ በኢንካርኔሽን መገለጥ ምናምን ይሄ ምንም ከፕላጊየስ ጋር ራሱ ፕላጊየስ በጣም ነው እነዚህን ነገሮች የሚቀበለው። እሱን ክርስቲያን ሆነ የማይቀበል የለም። ግን ሰሞኑን ሲያደርጉ የነበሩት አይ ግሬስ እንቀበላለን ብሎ ኤክስተርናል ግራሻ ላይ ነበረ ትኩረት ሲያደርጉ የነበረውና እንደዚህ አይነቱን ደግሞ ብዙም ከክሪፕቶ ፕላጂያኒዝም የተለየ ኖርማሊ ነ የሰሞኑን ሰማይ ራሱ ያልኳቸው አልነበርም። ክሪፕቶ ፕላጂያኒዝም ያልኳቸው ነበርና ከዛም ያለፈ አይነት ነገርም አላየውኝም። እኔው ግን ቶታል ዲፕራቪቲ በጣም በዌስተርን ቴዎሎጂ ውስጥ ወሳኝ የሆነ እና ግድ መታመን ያለበት ነው ብዬ ነው ማምነው። በተለይ ደግሞ ፕሮቴስታንት በፕሮቴስታንት ውስጥ እንደዚህ ካቶሊኮች ደግሞ ነገሮች ቶታል የሚለውን ነገር አንቀበልም፣ ግን ዲፕራቪቲን ነው ሪያክት የሚያደርጉት። አሁን ምንድነው አሁን ቶታሊቲ ስባል እኮ እነሱ ጋር በቃ ምንም ተርሞቻችን ራሱ እንዴት ዲፋይን እንደምናደርግ እኮ አልተረዱም። እኛ ቶታሊቲ ስንል አጠቃላይ የቀረ ነገር የለም። ነፍሳችን ብንል፣ ኢንተሌክታችን ብንል፣ አንደርስታንዲንጋችን ብንል፣ እውቀታችን ብንል፣ የትኛውም በሰው ውስጥ ያሉት ፋካልቲዎች ሁሉ ምን ሆኗል ያልነው ቶታሊ ወይም ደግሞ ኮራፕትድ ሆኗል ያልነው። ቶታሊቲ የሚያሳየው ኢንተሌክት የሚባለው ሙሉ በሙሉ ወይም ደግሞ ኢንተሌክት የሚባል ነገር የለም አይደለም ፖይንቱ። ይልቁን ኢንተሌክትም ግን ኮራፕትድ ሆኗል ነው። የቀረ የሰው ፋካልቲ የለም ነው የምንለው። ስለዚህ ይህንን ደግሞ አሁን ስለዚህ ቶታል ዲፕራቪቲን አልቀበልም የሚል አንድ ሰው ካለ የትኛው ነገር ነው ያልተበረዘው? የትኛው ነው ዲፕሬቭድ ያለው ነው? የሶል ፋካልቲ ነው? አጠቃላይ ያሉትን ሚሞሪያችን ነው? አንደርስታንዲንጋችን ነው? የትኛው ነው የቀረው ብለው መጠየቅ ነው እንጂ ግዴታኛ ቶታል ስንል ዊላችን ቶታሊ ዲስትሮይድ ሆኗል፣ ዊል የሚባል ነገር የለም። ሶላችን ዲስትሮይድ ሆናለች፣ የለችም። አንደርስታንዲንጋችን ሙሉ በሙሉ ዲስትሮይድ ሆኗል፣ የለም። ሚሞሪያችን ቶታሊ ዲስትሮይድ ሆኗል፣ እዛ አይደለም። አጠቃላይ የሰው ሁለንተና በኃጢአት ምክንያት ዳሽቋል፣ በክሏል፣ ኮራፕት ሆኗል። ከዚህ ደግሞ ከዚህ ኔቸር ካልቀየረ በቀር ከዚህ ኔቸር መውጣት የሚችልበት ምንም ሚንስ የለም ነው። ኔቸሩ ኮራፕትድ ከሆነ ያ ኮራፕትድ የሆነ ኔቸር ደግሞ ሪጀነሬት መደረግ አለበት። ይህ ሪጀነሬት ደግሞ ለመደረግ ሪጀነሬቲንግ ግሬስ ቀድሞ ማምጣት አለበት። ሪጀነሬቲንግ ግሬስ በሚመጣበት ጊዜ ደግሞ ዊላችን ሪኒው ይደረጋል። ኢንተሌክታችን ወደ እግዚአብሔር እንድንረዳው እንድናስተውል ኢንተሌክታችንም ጭምር ሪዲም ይሆናል አይነት ነገር ነው
ብለን የምናወራው። ስለዚህ እንደዚህ ነገሮችን በትክክል እኛ የምንለውን ነገር ካልተረዱ በሌላ መንገድ ነው የሚረዱት። ብን ባለፈው የኦሬንጅን ካውንስል እያወራን እኛ የማንለውን ነገር ለምሳሌ እኛ የማንለው ዊል ዲስትሮይድ ሆኗል፣ ፍሪ ዊል ዲስትሮይድ ሆኗል ብለን አናምንም። ይልቁ ምንድን ነው እንስሌቭድ ሆኗል፣ ባሪያ ሆኗል፣ አንደር ቦንዴጅ ሆኗል፣ በቀንበር ተይዟል፣ በኃጢአት ምክንያት እንዳይንቀሳቀስ አድርጓል፣ ወደ እግዚአብሔር እንዳይ ሙሉ በሙሉ ክላውድድ ሆኗል ነው የምንለው። ግን የኦሬንጅን አሁን ናቹራል የሆነውንና ስፒሪቹዋል የሆነውን ነገር እኮ አለዩም። አሁን ታውቃለህ የሰው ልጅ ምንም ፍሪደም እንደሌለው ልክ እንደ ወደ እግዚአብሔር መቅረብን እና ወይም ስፒሪቹዋል የሆነውን ነገር በቃ ዊል ማተር የሚያደርገው ስፒሪቹዋል ከሆነ ነገር ጋር ነው። ኢቨን እነ ሉተርም እኮ ሲያወሩ እነ ጆን ካልቪንም እኮ ዊሉ ታስሯል የሚለው ወደ እግዚአብሔር ለመቅረብ ነው እንጂ ፍሪደም እኮ አለው የፈለገውን ነገር የማድረግ። ለምንድን ነው ታዲያ እስራኤላውያን እንትን እያደረጉ የነበሩት? እቺ አይሁዶችን ምሳሌ ዮሐንስ 8:26 አካባቢ የጠቀሰው ነገር አለ አይደል? ኮሜንት ላይ ጻፉ። ኦሬንጅ ጉባኤ ላይም ይጠቀስ ነበር። ሙሉ በሙሉ መንፈሳዊነትን በተመለከተ ኦፖዝ የሚያደርጉ እንደነበሩ ዘን ዊላቸው ራሱ ከእንትን ጋር እንደታሰረ በመቃወም ጋር ወይም ኃጢአትን ከማድረግ ጋር ብቻ እንደታሰሩ እኮ ብዙ የመጽሐፍ ቅዱስ ክፍል ላይ የሚያወራበት አለ። እና እንትን ነው ታውቃለህ፣ በቃ ምንም ነገር የሌለው ነው የሚመስላቸው አንዳንድ ዊል ሲባል። የእንትናን የባርናባስን ጽሑፍ አንብበሃል? ሰልፌክስ 8 አካባቢ የባርናባስ ኤፒስትል ምን እንደሚል ቅዱስ ራኒየስ እኮ ይላል ግን ምድራዊ ነገር ላይ ብቻ ነው። እንደዚህ ነገሮች የአባቶችን ሳይቴሽን ለሚፈልግ ሰው ቴሌግራሜ ላይ ከዚህ በፊትም ብዙ ጊዜ ፖስቻለሁ። የጆን ጊል መጽሐፍ በጣም የአባቶችን አጠቃላይ ለምሳሌ ቶታል ዲፕራቪቲ ላይ ስንት አባቶችን ነው በቃ ማለት ከአፖስቶሊክ ፋዘርስ እና ከአፖስቶሊክ ፋዘርስ ስራዎች ጀምሮ ኦልሞስት እስከ ግሪጎሪ ዘግሬት እስከ 6ኛ ክፍለ ዘመን ያሉትን ፓትሪስቲክ ሳይቴሽኖች አሉ። ስለዚህ ምንም ሳይቴሽን ከዚህም ዝም ብሎ ኦገስቲን ነው ምናምን የሚል አይነት ብዙ ጊዜ አውገስቲን ነው እንደዚህ የሚል አይነት ነገሮች አሉ። ግን ለዛ ነገር ከአባቶች ሳይት መደረግ የሚችሉ ናቸው። ኦገስቲንም ሀሳቡን ቀይሮ ነው የሚባል ነገር ሰማ። በፊት እንደዚህ አይነት ቪው አልነበረም። ለምን አይቀይርም? እሱ አቋሙን ቀይሮ እየመጣ ነው። ስህተት ብሎ ያሰበውን ትምህርት ይቀይራል መቼም። እሱን ደግሞ ጉባኤው አጽድቆለታል። ያ ትምህርት ከአባቶች የራቀ ትምህርት ነው ያገኘው ትምህርት አላሉትም። ይልቁን አንተ ዶክተር ኦፍ ግሬስ ነህ፣ የጸጋ አባት የጸጋ አስተማሪ አንተ ነህ፣ የአንተ ትምህርቶች መጽሐፍ ቅዱሳዊና ሐዋርያዊ ትምህርት ነው። ስለዚህ ለዚህ ደግሞ የሚገባ ዲዘርቭ የምታደርገው ዶክተር ኦፍ ግሬስ መባል አለባት ብላ ቤተክርስቲያን በጉባኤም የኦሬንጁም ሙሉ በሙሉ የካርቴጁም በኋላም ላይ አጠቃላይ አውገስቲን ሚስ ሪፕሬዘንት እና ሚስ ኢንተርፕሬት ካልተደረገ በጸጋ ጉዳይ ላይ ሁሌ ጀጅ ሆኖ መቅረብ ያለበት እሱ ነው። ስለዚህ እሱን ደግሞ ቤተክርስቲያን እስከተቀበለች ድረስ ምንም አውገስቲን ከራሱ አፈለቀ ቀድሞ ተሳስቶ ነበረና የሆነ ታይም ላይ ተገልጦለት ነው የሚል ሰውማ አይኖርም። ካለም ደግሞ አጠቃላይ ከካቶሊካዊት ቤተክርስቲያን እና አጠቃላይ ከምናምኑ ጋር መጣላት ነው የሚሆነው። ከዌስተርን ትራዲሽኑ ጋር ሙሉ በሙሉ መቃረን ነው የሚሆነው። ኢንትሮዳክሽን ቱ ኮፕቲክ ቴዎሎጂ የታዲዮስ ማላቲን አይታ እዛ መግቢያ ላይ ያወሩት። እኔ ግን የባለፈው ሚቲንግ ግን ምኑ ላይ አርጉሜንቱ ምኑ ላይ እንደሆነ ነው። የኪዳን እና የእንትናን አይታ ነበር የጆ እና የዶክተር ናውደን ኔትወርኩ አስቸግሮኝ ነው እውነት ለመናገር አልሰማሁኝ። ግን መጨረሻ ላይ ትንሽ የሰማሁት ነገር ምንድን ነው እውነት ለመናገር የአኖኒ የያዘው አቋም ሞር ወደ ባርታሪያን ነው ወደ ባርታሪያን እና ወይም ደግሞ ወደ ፕሮቪዥኒስት የሚጠጋ አይነት የምርጫ መረዳት ነበረ ሲይዝ የነበረው። የክዳን አንኮንዲሽናሊ ተመርጣለች አለ እኮ ቸርችን ምናምን ሲል ነበር እና አጠቃላይ
ከባርት ቴዎሎጂ ጋር የሚስማማ አይነት ነገር ነው ሳይ የነበረው። በቃ ቤተክርስቲያን አንኮንዲሽናሊ ተመርጣለች። ምንም ነገር ታይቶ አይደለም የተመረጠው፣ ግን ክርስቶስ የተመረጠ ስለሆነ ምርጡን ኢየሱስን እግዚአብሔር መርጦ ከዛ በኋላ ደግሞ ቤተክርስቲያንም በምርጡ ኢየሱስ በኩል መረጠ። ያ ምርጫ ደግሞ አንኮንዲሽናል ነው የሚል የካርል ባርት አንደርስታንዲንግ እና የምርጫ መረዳትን በዛ መንገድ ነበር ሲያደርግ የነበረው። የክዳን ደግሞ እውነት ለመናገር ብዙ እንዳልኩ ከዛ በኋላም ለመስማትም አስቤ ነበር፣ ግን ጊዜ አላገኘኝም። ግን ሞር አሁን እዚህ ላይ ከሚያወሩት የኦርቶዶክስ መረዳት ከመያዝ ይልቅ ምናልባት የካቶሊካዊ መረዳት ይመስለኛል ያየሁት። ግን በደንብ መስማት ማየት አለብኝ። እንደዛ ነው የተሰማኝ ፊል ያደረኩት። እናንተ ደግሞ ከፍራንሲስ ፒፐር ትንሽ ምናምን ነገር አይቻልም። እሱንን ነገር አነሰው ዶግማቲክስ ላይ ፓይፐር የጻፈውንና የዛነ የኦሃውና የሚዘሪ ሲነድ ኮንትሮቨርሲ የተነሳውንም አነሱ። በእርግጥ አንብቦ እኔ እንጃ ሙሉውን ያነበበው አይመስለኝም። የፓይፐር ሚስ አንደርስታንድ ስለተደ የኩፐርን ቪዲዮ አይታ ኩፐር አንድ መጽሐፍን ቪዲዮም ሰርቶ ነበር እሳለ አማንግ ሉተራን ዲቤት በሚለው ቪዲዮ ላይ እሷን ያት እና ጥሩ ሪፍሌክሽን ያስቀምጣል በዛ ላይ። አሁን እኮ ዩቱብም ኦልሞስት ካቆምኩ 6 ወር ሞላኝ ትላለህ። እስቲ ነው ሌላ ጊዜ ምናምን ነገሮች እናደርጋለን። ይሄ ነው መጣል ዋናው ከሮም መጣል ኮሜንት ላይ ምን እንደሚለው ሮም ወዳጃችን ሮሞችም እንደምትሉን እኛ ከሮም ጋር ጠበኞች አይደለንም ትላለህ። ዲስትራክትድ እኮ ነው የምለው ቶታሊ ዊሉ ማለት ነው። ላቲኑን የጻፈልን በላትን አይልም ነው የሚል ጆሲ ኢንፎርማቲቭ ነው ምናምን ይላል እንጂ ዲስትራክቲቭ አይልም ይላል። አገላብጧል። ኦሬንጅን ያንብብ ሲገብቶ ካነን 13ን የለ በላቲን እኛ ካነ ዲስትራክቲቭ አይልም እኮ ነው እሱ። የላቲኑ ተርም እንደዛ አይልም ነው የጆሲ ፖይንት። ይሄ አዲስ ነገር ነው። እኔ አሁን የኦሬንጅን አጠቃላይ የሲኖዶችን ከካቶሊክ ጻፍቶች ወይም ደግሞ ጽሁፎች ነው ያገኘሁት። የፊሊፕ ሻፍም ላይ ሌሎችም ላይ እንደዛ ነው የሚለው። እንግዲህ እነሱ ተሳስቶ ከሆነ እኔ እውቀት እንኳን ላቲን ሌላውን ነገርም ስለማልችል ምናልባት የላቲን ችግር ከሆነ እሺ የአውጣና ችግር የለም ከፈለክ ተማንበብ ይችላል። ፊሊፕ ሻርፕ እኮ ዓለም የመሰከረለት ስኮላር እኮ ነው። ፊሊፕ ሻርፕ ብቻውን የሚተረጉም መሰለ እንዴ? የእሱ ላይብራሪ እኮ ከሌሎች ጭምር ጋር ነው እንዴ? አንድ ስኮላር እኮ ዝም ብለው የሚተረጉም ይመስላል። ፓትሪስቲክ ራይቲንግ ፊሊፕ ሻርፕ በሌሎች እኮ አይደለ። አሁን እንትን አለ ለምሳሌ ታውቃለህ፣ ሄንሪ ዋክን ታውቀዋለህ? አንግሊካን ኤንቲ ካቶሊክ ነው ያንስ ሄንሪ ዋክን አታውቅም? ሸልፍክስ I'm going to devastating you ይላል እና ጆሲ የላትን ድብድብ ልጀመር ነው እና ስማ አሁን የሄንሪ ዋክ ጽሁፎች ማለት ነው እንትን ነው ታውቃለህ። እሱ አንግሊካንም ስለሆነ በብዙ እንትኖች ነው የሚጠን። አሁን ሂላሪ ማን ነበር አውስትራሊያዊም አንዳል አሜሪካ ዩኒቨርሲቲ ካቶሊክ ዩኒቨርሲቲ ያለ ሮበርት ሄል የሚባል እሱም ይተረጉማል። የእነሱ ትርጓሜዎች ከሁሉም ቸርች የተወጣጡ ናቸው የሚተረጉሙት። ለምሳሌ ብዙ መጽሐፍት ተርጉማል። አሁን ሁሉም ተብራራ ምን ፊሊፕ ሻፍ ላይ ጄኑን አይደለም የሚል ሰው ኖሮ አድንተበት ምንድነው? ለዛ እኮ አይደለ። አሁን ለምሳሌ የአንድ ፓትሪስቲክ ራይቲንግን ሲተረጉም ዝም ብለን ልክ እንደ እንትን ማለት የመጽሐፍ ቅዱስ ማህበር የለም
እንደዛ ነው የሚተረጉም። አሁን ነው የገባኝ። እኔ ቅድም ጆሲ ፊሊፕ ሻፊስ ኤንቲ ካቶሊክ ምናምን ሲል ምን ለማለት ፈልጎ ነበረ? ኖት ነው እንዴ? ኖት ካቶሊክ ስላልሆነ አትጥቀሱ ነው እንዴ? ጌታን አይደለም እኔ እንዴት ነው በቃ ካቶሊክ ኤንቲ ካቶሊክ ምናምን ሲል አልገባኝም ነበር። እና ካቶሊክ ስላልሆነ አትጥቀስ ነው እንዴ? ወይም እኔ አሁን ለምሳሌ የእንትናን የቅዱስ ዮሐንስ አፈወርቅን ሆሚሌዎችን የተረጎሙ በብዛት ማለት የኦልድ ቴስታሜንት ካቶሊክ ስኮላር ነው ሄንሪ ማን ነበር? ሮበርት ሂል ማለት ሮበርት ካይል ሂል። የእሱ ትርጓሜ ያው ምንም ሁሉም ፕሮቴስታንትም ኦርቶዶክስም ይጠቀማል የእሱን ትርጓሜ